በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስሙ የተቀደሰና የተፈራ ነው። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ለሚያደርጓትም ሁሉ በጎ ማስተዋል አላቸው። እግዚአብሔርን የምትወዱ እግዚአብሔር የሚወዳችሁ የኢየሱስ ክርስቶስ ቤተሰቦች በጌታዬ በኢየሱስ ክርስቶስ ፍጹም ሰላም የአክብሮት ሰላምታዬን እያቀረብኩላችሁ ካለፈው ቁጥር 3 የቀጠለውን የመጨረሻውን ቁጥር 4 ትምህርታችንን አሁን እንጀምራለን። የትምህርታችን ርዕስ እንዳትበድል አትቅና በሚለው በመዝሙረ ዳዊት ምዕራፍ 36 በቅንፍ 37 ከቁጥር 1 ጀምሮ እስከ ቁጥር 9 ያሉትን ታሪክ በማየት ነው። መልካም። ከዚሁ ጋር መዝሙረ ዳዊት ምዕራፍ 36ን በቅንፍ 37 ከቁጥር 8 እስከ 9 ያለውን እናያለን። የትምህርታችን ርዕስ የወሰድንበትን ምዕራፍና ቁጥር ማለት ነው። ከቁጣ ራቅ፣ መዓትንም ተው፣ እንዳትበድል አትቅና፣ ክፉ አድራጊዎች ይጠፋሉና እግዚአብሔርን ተስፋ የሚያደርጉ ግን እነርሱ ምድርን ይወርሳሉ። ምድር የተባለችውን ርስት ገነት መንግሥተ ሰማያትን ይወርሳሉ። ይሄ ነው። አንተ ግን እንዳትበድል አትቅና። ቃየን በወንድሙ ባቤል ላይ በመቅናቱ ነው የበደለው። እንደገናም የተለያዩ ሰዎች ከእግዚአብሔር መንገድ የወጡት በቅናት ነው። ክፉዎች ነገሥታት፣ መኳንንት፣ መሳፍንቱ በሰዎች ላይ ቅናት አድሮባቸው አደጋ የሚያደርሱባቸው በቅናት ነው። ስለዚህም እንዳትበድሉ አትቅኑ። ይሄ ነው። ክፉ አድራጊዎች ይጠፋሉ ነው ያለው። ይለመልማሉ አላለም። እግዚአብሔርን ተስፋ የሚያደርጉ ግን እነርሱ ምድርን ይወርሳሉ ነው ያለው። የትምህርታችን ርዕስ የወሰድነው ከዚሁ የመዝሙረኛው የመዝሙር ቅኔ ነው። መጽሐፈ ምሳሌ ምዕራፍ 6 ቁጥር 4 ላይ ቅናት ለሰው የቁጣ ትኩሳት ነውና ነው የሚለው ጠቢቡ ሰለሞን። በበቀልም ቀን አይራራለትምና እግዚአብሔር የበቀል ቀን አለው። ያቺ ቀን እንኳን በምሕረት እንዳይታሰብ ያደርገዋል። ሌላው በመጨረሻው ጌታ ሲመጣ የበቀል እርምጃ አለው። እርሱም ወደ ሲኦል፣ ከሲኦል ወደ ገሃነመ እሳት የሚያሸጋግርበት የፍርድ ቀን አይራራለትምና ነው። ቅናት ለሰው የቁጣ ትኩሳት ነውና ይህንን ደዌ ነው ምቀኝነት፣ ቅናት ያለባችሁ ኢትዮጵያውያን ወገኖቼን ወደ ምዕራቡ አሜሪካ ሀገር ስትሄዱ፣ ወደ ተለያዩ አውሮፓ ሀገር ስትሄዱ ይሄን በሽታ ይዘነው እንሄዳለን። እዚያ ደግሞ ላለው ሕዝብ ሌላ መከራ እንሰጠዋለን፣ ይህን መርዝ እንረጨዋለን። በዚህ ልክ ግን ኢትዮጵያውያን በቅናትና በምቀኝነት መታወቅ ነበረብን። ኢትዮጵያንስ ፋክተሪ ቅናትና ምቀኝነት ነው እስክንባል ድረስ ለምን? ከዚህ መንፈስ ውጡ። የኛ ፋክተሪያችን በትክክል በራሳችን ጉልበትና መንፈስ ሰርተን የምናድግበት ቴክኖሎጂ ነው። ከዚያም አልፎ እግዚአብሔርን በማመስገንና በመለመን ነው በቅንነት። ቅናት ግን አጥንትን ያነቅዛል። ቅን ሁን። ቅንን 2 ጊዜ ደምረ ነው ቅን ነው የሚሆነው። ቅን አይነት መንፈስን ከኛ እናርቅ። አንዷን ቅን የምትለውን ቃላት እንምረጥ። ቅንነትን እግዚአብሔር ይወዳልና። ቅናት ግን ለሰው የቁጣ ትኩሳት ነው አለ ጠቢቡ። ሌላው ጠቢቡ ምሳሌውን ምዕራፍ 14 ቁጥር 30 ላይ እንዲህ ነው ያለው፣ ትሑት ልብ የሥጋ ሕይወት ነው፣ ቅናት ግን አጥንትን ያነቅዛል። ሥጋን አበስብሶ አጥንትን የሚያነቅዝ ነፍስን የሚያጨልም የሚያጠቁር ነው። ከዚህ መንፈስ ውጡ። ይህን ነው እየነገረን ያለው። ማነው የቅናት መንፈስ ያደረበት? ማነው የምቀኝነት መንፈስ ያደረበት? ወንድሙ ገንዘብ ስላገኘ፣ ወንድሙ በተመቻቸ መንገድ ላይ ስለኖረ ስለሄደ፣ መልካም ነገር ስለገጠመው በትጋቱ ነው። እንኳን ለእርሱ በረከት አበቃ፣ እኛንም ያንተን በረከት ይሰጠን ዘንድ ወደ እግዚአብሔር ለምንልን፣ የእርሱ በረከት ወደ እኛ እንዲመጣ ብለው እነርሱም ያን ሰው እያጽናኑ፣ እነርሱም ወደ እግዚአብሔር መለመን የነበረባቸው ይሄን ነበር። በአንጻሩ ግን ምቀኝነት፣ ቅናት በሰው ልጆች ውስጥ ሰይጣናዊ መንፈስ ገባ። ከዚህ መንፈስ ኢትዮጵያውያን ፈጥናችሁ ውጡ።
አለበለዚያ ጸሎታችሁም አያርግም፣ መንፈሳችሁም ይታወካል። በዚህ ዓለም እንደተዝረከረካችሁ፣ እንደተቅበዘበዛችሁ፣ እንደተንቀዠቀዣችሁ ይችን ዓለም ታልፋላችሁ። ለምን ይሆነ? በቅናትና በምቀኝነት። የኢትዮጵያውያን ባህል አይደለም ይሄ፣ የጠላት ዲያብሎስ ዘር ነው። በንስሐ ከልቦናችሁ ውስጥ እጠቡት። ወደ እግዚአብሔርም ይህን መንፈስ ከእናንተ ያርቅ ዘንድ ተለማመጡ በጸሎትና በምስጋና። መልካም። የሐዋርያት ሥራ ምዕራፍ 7 ቁጥር 9 ላይ የአባቶችም አለቆች በዮሴፍ ቀንተው ወደ ግብፅ ሸጡት ነው የሚለው። እግዚአብሔርም ከእርሱ ጋር ነበረ ነው የሚለው። እነርሱ በቅናት ሸጠውታል። በቅናት ግን እግዚአብሔር እርሱን አላጠፋውም፣ ከእርሱ ጋር ነበር። 11ዱ የያዕቆብ ልጆች በወንድማቸው ዮሴፍ ላይ በሰይጣናዊ ቅናት ተነሳስተው ወንድማቸውን ዮሴፍን የቀኑበት ዋናው ምክንያት አንደኛ አባቱ ያዕቆብ ከሁሉም ልጆች አብልጦ ስለሚወደደውና በዚህም ፍቅሩ ከወንድሞቹ በተለየ ሁኔታ ልብሶችን ያለብሰው ስለነበረ የገዛ ወንድሞቹ በዮሴፍ ላይ በቅናት ተነሳሱበት። አባቱ ወላጅ አባቱ ስለወደደው። ሁለተኛ ስላየው ህልም ነው። ለወንድሞቹ በነገራቸው ጊዜ ህልሙ ይሄ ነበረ። የእናንተ የ11ዶቹም ነዶ ለእኔ ነዶ ሲሰግዱ ህልምን አየሁ አላቸው። ለሚቀኑበት ወንድሞቹ ሳያውቅ ዛሬ ህልምን ዝም ብሎ መናገር አደጋ እንዳለውም ክርስቲያኖች ልናውቅ ይገባል። በተጨማሪም 11 ከዋክብት ለእኔ ሲሰግዱልኝ አየው፣ ፀሐይና ጨረቃም ጭምር በማለት ለወንድሞቹ ህልሙን በመናገሩ የዮሴፍ ወንድሞች በስጋዊ ቅናት ተነሳስተው ለፍልስጤማውያን ነጋዴዎች በ20 ብር ሸጡት። እንደውም ሊገድሉት ነበረ። ይሁዳ እንሽጠው እንጂ አንገደለው አለ ሮቤል። ከዚያ ሮቤል አዳነው፣ ይሁዳም እንሽጠው እንጂ አለ። በሐዲስ ኪዳን ያስቆሮቱ ይሁዳ ነው ጌታን የሸጠው። ይሁዳ ዮሴፍን ሸጠው በ20 ብር። ፍልስጤማውያን ነጋዴዎች ደግሞ ወደ ግብፅ አገር ወስደውት አትርፈውበት በ30 ብር ለጲጥፋራ ሸጡት። ጲጥፋራም ቤት እየተፈተነ ዘበኛ ሆኖ ኖረ ነው የሚለው። ኢየሱስ ክርስቶስም በ30 ብር ነው የተሸጠው። ይህ ሁሉ በቅናት ምክንያት ነው ዮሴፍ ወንድማቸውን የሸጡት። ከዮሴፍ የምንማረው ትምህርት በጥንቃቄ መመርመር ያለብን እንደ ቅዱስ ዮሴፍ ህልምን ሆነ የወደፊት እቅዳችሁን ከልባችሁ ከምትወዷቸው ሰዎች ውጪ ላገኛችሁት ሁሉ ምስጢርን መዘግዘግ አደጋ እንዳለው መረዳት አለባቸው ክርስቲያኖች። ለሁሉ ህልም አይነገርም፣ ለሁሉ ምስጢር አይነገርም። ዘመድም ቢሆን መጠንቀቅ አለብህ። አሁን ጊዜው ከፍቷል። የልብህን ምስጢር እቅድህን ወደ ተግባር ቀይረው እንጂ ፕላንህን ለሰው አትናገር። በዚህ ምክንያት አደጋው እጅግ ከባድ ነውና የዮሴፍን ሙሉ ታሪኩን ለመረዳት ኦሪት ዘፍጥረት ምዕራፍ 12ን፣ ምዕራፍ 42ን፣ ምዕራፍ 43ን፣ ምዕራፍ 44ን፣ ምዕራፍ 45ን ቤታችሁ ቁጭ ስትሉ ተመልከቱት። ሐዋርያው ቅዱስ ጳውሎስ ቅናትን በተመለከተ ያስተማረውን ባጭሩ አይተን የዕለቱ ትምህርታችንን እንፈጽማለን። የሐዋርያው ቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 13 ቁጥር 13 እንዲህ ይላል፣ በቀን እንደሚሆን በአገባብ እንመላለስ፣ በሐዘንና በስካር አይሁድን በክርክርና በቅናት አይሁን። ይሄንን ያለን በስካር አይሁን፣ በክርክርና በቅናት አይሁን። በቀን እንደሚመላለሱ በአገባብ በእግዚአብሔር ቤትም በሕይወታችን ውስጥም በመግባት በመውጣትም እንመላለስ። በስካርም አይሁን፣ በሌላም በክፋት ሐዘን አይሁን፣ በክርክርና በቅናት አይሁን ያለው። ቅናትን እግዚአብሔር አጥብቆ ይጠላል። ሌላው ገላትያ ምዕራፍ 5 ከቁጥር 25 እስከ 26 ላይ በመንፈስ ብንኖር በመንፈስ ደግሞ እንመላለስ። በመንፈስ ቅዱስ ብንኖር ማለቱ ነው። በመንፈስ ቅዱስ ደግሞ እንመላለስ። እርስ በርሳችን እየተነሳሳንና እየተቀናናን በከንቱ አንመካ ነው ያለው። ይሄ ነው እርስ በራሳችን መነካከስን፣ አገልጋይ ከአገልጋይ ጋር፣ ክርስቲያኖች ከክርስቲያኖች ጋር፣ የሰው ልጆች ከሰው ልጆች ጋር፣ አገር ከሀገር ጋር፣ ሕዝብ ከሕዝብ ጋር፣ ብሔር ከብሔር ጋር አትነሳሱ። ይህ የተቀናናችሁ በከንቱ አትመኩ። መመኪያ እግዚአብሔር ነው። በመንፈስ ቅዱስ እንደተመላለሳችሁ
መጨረሻችሁም በመንፈስ ቅዱስ ይሆን እንጂ እርስ በርሳችሁ እየተነሳሳችሁ በማይሆን ነገር እየተቀናናችሁ በከንቱ አትመኩ ነው ያለው። ከዚህ መንፈስ ኢትዮጵያውያን ፈጥናችሁ ውጡ። ለሰው ልጆች የሚገባው ይህ እውነተኛ የመንፈስ ቅዱስ ትምህርት ነው። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 4 እስከ 5 ላይም ሐዋርያው ቅዱስ ጳውሎስ ያለን ይህንን ነው። ከነዚህም ቅናትና ክርክር፣ ስድብም፣ ክፉ ሐሳብም፣ እርስ በርስ መናደድም ይወጣሉ፣ አእምሯቸው በጠፋባቸው ሰዎች ይገኛሉ ነው ያለው። እንደነዚህ ካሉት ራቅ ነው ያለው ሐዋርያው ቅዱስ ጳውሎስ ለመንፈስ ልጁ ለቅዱስ ጢሞቴዎስ። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 4 እስከ 5 ላይ ያለው ይህንን ነው። ከነዚህም ቅናት፣ ክርክር፣ ስድብም፣ ክፉ ሐሳብም፣ እርስ በርስ መናደድም ይወጣሉ ነው ያለው። አሁን በእውነት በሁሉም ስፍራ እንዲህ አይነት ሰዎች ሞልተው ይታያሉ። በቅናት በምቀኝነት የተሞላ መንፈስ ያላቸው፣ ክርክርን የሚወዱ፣ ስድብን የሚወዱ፣ ክፉ ሐሳብ በጎ ሐሳብ የሌላቸው፣ ለሀገር፣ ለሕዝብ፣ ለወገን፣ ለቤተ ክርስቲያን መረጋጋት፣ ለቅድስት ቤተ ክርስቲያን አንድነትና ሰላም ከሌሎች ብሔር ብሔረሰቦች ጋር ሰዎች ተዋደው እንዳይኖሩ በሚያናድድ፣ በሚያከራክር፣ በሚያጣላ፣ በሚያራርቅ መንፈስ እንዲህ የተሞሉ አሉ። መናደድንም ይወጣል ከነዚህ መንፈስ። አእምሯቸው በጠፋባቸው ሰዎች ይገኛሉ ነው ያለው። አእምሮ ሲጠፋ ነው እንዲህ አይነት በሽታዎች የሚመጡት። ቅናት፣ ምቀኝነት፣ እነዚህ ሁሉ አእምሯቸው በጠፋባቸው ላይ ይገኛሉ ነው ያለው ሐዋርያው ቅዱስ ጳውሎስ ለገላትያ ሰዎች ምዕራፍ 5 ከቁጥር 16 እስከ 21 ያላቸውን ማለት ነው። በመንፈስ ተመላለሱ፣ የሥጋንም ምኞት ከቶ አትፈጽሙ። ሥጋ በመንፈስ ላይ መንፈስን በሥጋ ላይ ይመኛልና እነዚህም እርስ በርሳቸው ይቃወማሉ። ስለዚህ የምትወዱትን ልታደርጉ አትችሉም። በመንፈስ ብትመሩ ግን ከሕግ በታች አይደላችሁም። የሥጋ ሥራም የተገለጠ ነው። እርሱም ዝሙት፣ እርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህን የሚመስል ነው። አስቀድሜ እንዳልኩ እንደነዚህ ያሉትን የእግዚአብሔርን መንግሥት አይወርሱም ነው ያለው። ቅናት፣ ምቀኝነት ከነዚህ 16 ዘሮች ውስጥ አለ። ሐዋርያው ቅዱስ ጳውሎስ የነገረን ይህንን ነው። አእምሯቸው የጠፋባቸው ሰዎች እነዚህ ይገኙባቸዋል ነው ያለው። እግዚአብሔር በአእምሮ ፈጥሮን እንስሳ ስንሆን፣ በአእምሮ ፈጥሮን አውሬ ስንሆን፣ በንስሐ ሰው እንሁን። ተለማምጦ ናቡከደነፆር ከእንስሳነት ከአውሬነት ሰው ሆኗል። እንደገና መሪ አድርጎታል። በንስሐ ተመልሰን ወደ ክብራችን እንቀመጥ። ከክብራችን ወርደናል። የሰው ልጆች በቅናት በምቀኝነት ምክንያት የብዙ ሰዎች ሕይወት ተበላሽቷል። በመርዝ የተለያየ ስራይ በማድረግ በቅናት የሰዎችን አእምሮ በማናወዝ በመመጥበጥ የስንት እህቶቻችን ትዳር ችግር ውስጥ ወድቋል። የስንት ወንድሞቻችን ሕይወት ተበላሽቷል። ወደ ልቦናችሁ ተመለሱ። ስለ እነዚህ ሰዎች እግዚአብሔር መፍትሄ አለው። ይህን ላደረጋችሁት ግን ቅጣታችሁ የከፋ ነው በሥጋም ኋላም ትሉ የማይንቀላፋ እሳቱ የማይጠፋ ጨለማው የከፋ ጠረኑ የከረፋ የዘላለም ደግሞ የጥፋት ርስት ገሃነመ እሳት ዱዳሌ ብንጦሮጦስ በረባሮስ ይጠብቃቸዋል። ፈጥናችሁ ንስሐ ግቡ። የፈሩት ይደርሳል ይላል አባባሉም። የፈሩት ይደርሳል። ቅናት ቤት ያፈርሳል ማለት ይህ ነው። የስንቶች ቤት ፈርሷል። የስንቶች ሕይወት ተበላሽቷል። እንደተባለው የእግዚአብሔር ማደሪያ የሆነውን ልቡናችንን በከንቱ ቅናት ምክንያት ልናፈርሰው አይገባንም። ክርስቲያኖች ከዚህ መንፈስ ውጡ። ይህንን ይዛችሁ በሽታ እኮ ነው። ራሱን የቻለ የአጋንንት መሳሪያ ነው። አጋንንት ነው። ትምህርቱ እዚህ ላይ ተፈጽሟል። እንዳትበድል አትቅና። መዝሙረ ዳዊት ምዕራፍ 36 በቅንፍ 37 ቁጥር 8 ያስተማረን የመከረን እግዚአብሔር አምላካችን ጌታችን ኤልሻዳይ ሁሉን የሚችል አምላክ መድኃኔ ዓለም ኢየሱስ ክርስቶስ ለስም አጠራሩ ክብርና ምስጋና ለእርሱ ይሁን። አሜን። ወስብሐት ለእግዚአብሔር።